አዙ ለርብቃ መርዝ ሰጥታታለች ማለት ነው። ማለትም እንግዲህ በስልክ እንዳወራቻት መቲ ለርብቃ ማትሰጫት ከሆነ ችግር የለውም እኔ እዚህ ለእናትሽ እሰጥልሻለሁ የተረፈ ስላለ፣ ስለዚህ ከርብቃና ከእናትሽ ከሁለት አንዱ ምረጭ ብላታለች። አሁን እዚህ ጋር በመጀመሪያ ልጁን ብቻ ነው የሚገለው ብላ ነበረ፣ መታሰቢያ ማለት ነው። አሁን ላይ ግን ለእሷ ካልሰጠሻት ለእናትሽ እሰጣታለሁ ስትል ልጅ ብቻ አይደለም የሚያስወርደው ማለት ነው። ይሄ መድኃኒት ወይም ይሄ መርዝ ማለት ነው። ይሄ መርዝ የሚገድል ነው ማለት ርብቃ ከበላችሁ ርብቃን የሚገድል ነው። ልጅ የሚያስወርድ ብቻ ቢሆን ኑሮ የአዙን እናት ምንም ስለማያደርጋት ልጅ ስለሌለ ምንም አትልም ነበር። ስለዚህ እዚህ ጋር መታሰቢያ የምትፈልገው ምን ማድረግ ነው? እዩን ማስደሰት። ስለዚህ እዩ እንዲደሰት ደግሞ አቤል መናደድ አለበት። አቤል ደግሞ የሚናደደው የርብቃ ልጅ ሲወርድ ወይም ደግሞ ሳትወልድ ስትቀር ነው። ደስታቸውን መንጠቅ ነው የምፈልገው ብላለች። ስለዚህ ርብቃ ትበላዋለች ወይ ሳትበላውም ከበላችሁ ምን ሊፈጠር ይችላል? ኦልሬዲ መርዝ ነው፣ ይገላታል። በመሰረቱ ምግብ ላምጣልሽ ስትላትኝ አዙ ማለት ነው ርብቃ አልፈልግም ብላ ነበረ። አዙ ግን ሀይ እንዴ ምርጧ በጣም ደግሜ በጣም ለፍቼ ሰርቼልሽ እንዴ ግዴታ ነው ምናምን ብላ ሳትወድ በግዷ ነው አምጥታ የሰጠቻት። እንግዲህ ርብቃ ደግሞ በጣም ሼም ስለሚይዛት እሺ በቃ አንቺን ከሚከፋሽ እሺ ብላ ፈቀደች ማለት ነው። ስለዚህ አሁን ላይ እንግዲህ እዩ ደስ እንዲለው እዩ ወረቀቱን እንዲያገኝ የእሱ የተስተካከለ ህይወት እንዲኖር የአቤል ህይወት የተጣመመ መሆን አለበት ማለት ነው። ይሄ የእዩ መስፈርት ነው። ለምን ደግሞ አንዳንዴ ሰውን ስናጣጥለው የሚሰማው ስሜት እኛን መልሶ የሚጎዳ ሊሆን ይችላል። ስለዚህ አሁን እዩ አይደለም ይቀርና አቤል ጋር በብዙ ነገር ይጨቃጨቃሉ። አይደለም አቤልን ማሚቲ ራሱ እንደዚህ በመታመማ በጣም ደስ ብሎታል። ስለዚህ በጣም ነው ደስ ያለው። እንግዲህ እሷ ጋር እኮ ተመካክረዋል፣ አብረው ሊሰሩ ወደፊት ለሱ ወረቀቱን ልታግዘው ወረቀት ሊያገኝ ከዛ ውርሱን በስሙ ሊያደርግ እሷ ደግሞ እነሱን እዚህ ልታባረር በቃ ብዙ እቅድ አላቸው። አብረው ያቀደችውን እንኳን ማሚቲን ምን ርብቃ ናት እንደም ሰፍሰፍ ስትል ማሚቲ እዩ ምን እያለ ነው ያለው? ምን ሆነሽ ነው እንዴ? በየኔ ርብቃ ዘመን እኮ አይደለም የታመመችው፣ ይሄ ማንሽ አንቺ እያለች ነው የታመመችው። ስለዚህ ለምንድነው እሷ የምትጨነቅላት እያለ ጭራሽ ማንም ለማሚቲ እንዳያስብላት እንዳያዝንላት እያደረገ ነው። እና እዩ እንግዲህ እዚህ ጋር ታቶ አይተዋለኝ የመቲን ማለት ነው። የመቲ አይነት ደግሞ የሆነ ቦታ አይቷል። ስለዚህ እንዴ የሆነ ቦታ አይቼዋለሁኝ ይሄንን ታቶ እንዴት ነው አንቺ ጋር ይኖረው ይላል። ማሚቲ ጋር ነው ያየው። ስለዚህ መቲ የማሚቲ ልጇ ነች። ለዛም ነው እንግዲህ አየቻት ልጄ ብላ ነው የወደቀችው። እነሱ ብዙ አላስተዋሏትም እንጂ ሌላው ደግሞ ወረቀትም ተቀብላ ልጄ ብላ ነው የጻፈችው። ከዚያ ውጭ አይኗ ይዋለላል ልጇን ፍለጋ ማለት ነው። ስለዚህ መቲ የማሚቲ ልጅ ናትኝ። እበቀልልሻለሁ እያለች ያለችውም ደግሞ ርብቃን ለመበቀል ነው። እንደዚህ ታማ ሰው እንደው እንደዚህ ተኝቶ ታሞ እንኳን ክፋት ያስባል። የርብቃን ሆድ በክንዷ ማለት ነው በክርኗ የርብቃን ሆድ መትታታለች። እና ማሚቲ መቼም የማትለወጥ ሰው ናትኝ። አሁን ስትነቃም እንደ የድሮዋ ማሚቲ አትሆንም። ልክ አሁን በፊት እንደነበረችው ጭራቋ ማሚቲ ነው የምትሆነው። በጣም ነው የሚያስጠላው። እና እንግዲህ መቲ የሰው ልጅ አስወረዳ የምታገኘው ጥቅም ምን እንደሆነ ባይታወቅም የሰውን ደስታ መንጠቅ ለእኔ ያስደስተኛል ብላለች። ይሄ የሰው ማይንድ ነው ብሎ ለማሰብ ያስቸግራል። አዎ አቤል አሽፎባ ሊሆን ይችላል። በነገራችን ላይ አቤል አላሾፈም፣ ምንምም አላደረግም። እንደ እሱ ሀሳቤ እንትን ያለ የተዘዋወረ ሆኖ ነው እንጂ አቤል እኮ ቀረበችው፣ ፍቅረኛ ያለችው፣ ውድ ያለችው፣ ማርያ ያለችው፣ ምን አለችው። ታዲያ እሱም ምን አላትኝ? እሷ የምትለውን መለሰላት፣ ፍቅር ሰጠችው፣ ፍቅርን ሰጣት። በኋላም ቢሆን ደግሞ ራሷ ናት ያጠፋችው። ራሷ በሰራችው ስራ ነው የተያዘችው። ማለትም እሷ እንግዲህ እዩ ነው የምታፈቅረው፣ እዩን ነው የምትወደው፣ እዩን ነው። አቤልን ግን ወረቀቱን ለማግኘት ዝም ብላ የቀረበችው ወንድ ነው። በእርግጥ አብረው አድራለች፣ አብረው ትወጣለች፣ ምን ትላለች። ያን የምታደርገው ደግሞ እዩ አድርጊ ስለሚላት፣ ይሄንን ካላደረግሽ ያ ወረቀት ካልተገኘ የኔና ያንቺ ሪሌሽን እዚህ ጋር ያቆማል። እኔ እንደወድሽ ከፈለግሽ፣ እኔ እንደምትይኝ እንደሆነልሽ ከፈለግሽ እኔ የምልሽን ሁኚ። እኔ ደግሞ የምልሽ ያ ወረቀት መገኘት አለበት ነው። ስለዚህ አብራችሁ ስታድሩ ተነስተሽ ፈልጊ፣ እንዲህ አርግ። ብቻ መከራዋን አብልቷት ወረቀቱም አልተገኘም። የእሷ ፍቅርም ደግሞ እዩም ተሰብስቦ እሷ ካልሆነላትም
ጭራሹንም ወረቀቱን አገኘው ብሎ ፌክ የሆነ ወረቀት ይዞ መጥቶ ሲያንከራተታት ነበር። ባለፈው ክፍል አገባዎች ብሎ ፌክ ነው ያገባት። እንደውም መበቀል ካለባት ማለት ነው መቲ ልትበቀል የሚገባው እዩን ነው፣ አቤልን ሳይሆን ርብቃን ሳይሆን ማለት ነው። እዩን ነው መበቀል ያለባት እውነት ለመናገር። እና እንግዲህ ርብቃ ግን በጣም የዋህ ቀን በጣም ነው ደስ የምትለው እውነት ለመናገር። እና አዩኤል እንግዲህ ተጠፋፋን እኮ ማለት በቃ ጓደኝነታችን እንዳይርቅብን እንመለስ አይነት ነገር ርብቃን እናወራ ብሏት ርብቃ ጋር እያወራ ነበረ። ርብቃ ደግሞ እሱ እንዳለውም አውርተዋለች። ግን በጣም ይሳሳለት በጣም የሚጓጓለት እኮ አጎታለሁ ቶሎ መውለድ ነው እንጂ ምናምን እያለ እኔ እያለሁለት ይላል ማለት ነው። ማለት ስትለው እንዴ እኔ አጎቱ እያለሁለት ምንም አይሆንም፣ ግን እኮ መርዝ ሊያበላት ነው። መቲ ጋር ተስማምቷል መርዙን አዚቲ እንድትሰጥ ማለት ነው። ለዚህም ደግሞ ሄዶ አዙን አዘጋጅሽው ምናምን ይላታል። ምኑን ስትለው መቲ ጋር አላወራችሁም? ኧረ አውርተናል። ስለዚህ ምንድነው ባክሽን ሁሉንም ነገር አውቃለሁ መርዙስ ይላታል። መርዙን በእጁ ይዞት ነበር እሱ ራሱ ማለት ነው። ከዛም ደህና ቦታ አስቀምጩ ብሎ መለሰላት ለአዙ። አዙም እንግዲህ ያንን ወስዳ ምግብ ላይ ጨምረዋለች። ምክንያቱም የኔ እናት ከምትሞት እንግዲህ እንደው በስማም ሰው ግን በእውነት እንደ ሰው ግን ምን ብትወዱት፣ ምን የሆነ ቦታ ብታስቀምጡት፣ ምን ጥሩ ብትሆኑለት፣ ምን ጥሩ ቦታ ብትሰጡት ከቤተሰቡ ጋር እኩል አያረጋችሁም። እኔ ከእናቷ እኩል ታድርጋት እያልኩ አይደለም ርብቃ። ነገር ግን አይ አልሰጥም። ለእናቷ ደግሞ ማስጠንቀቅ ማየ የሆነ ነገር ልትሰጥሽ ትችላለች መቲ። ምክንያቱም እኔ የምሰራበት እንደዚህ ብላኛለች፣ እኔ ደግሞ በፍጹም አላደርግም ብያለሁ ብላ እንደው አዙ ለእናቷ ብትነግራት እናትየው የነብሰ ጡር 2 ወር የቀራት 7 ወር የሆናትን ነብሰ ጡር እንድታስወርድ አትስማማም ነበር። በጣም ከባድ ነው። እና አሁን እዚህ ጋር አቤልም አፍቅራው እሷ አልፈልግሽም አላለም እኮ አፈቀርኩ አለችው። እሱም እሺ ያለ ቀረባት፣ ፍቅር ጀመሩ። በኋላ ላይ ሌላ ሰው ጋር ማለትም እዩ ጋር እንደውም ስልኩን እኮ በደንብ አይቶት ቢሆን ወንድሙ እንደሆነ የሚያውቅ ነበረ። ሲያይ እኔ ፍቅር ተብሎ ሴቭ የተደረገ የኔው እድ ሚስት የሚል ነው። ስለዚህ በዛ ተናደደ፣ አልፈልግሽም አለ። እውነቱን ነው፣ ሀቅ አለው። እንደው እንኳን አይደለም ይቅርና ቦይፍሬንድ ገርል ፍሬንድ ተሆኖ እኮ ባልና ሚስት ሆኖ ተጋብቶ ራሱ የመፋቻ ማለት መፋታት ጥሩ አይደለም። ግን ደግሞ ሌላ ወንድ ጋር የምትሄድ ሌላ ሴት ጋር የሚሄድ ከሆነ ለፍች ራሱ የሚያስኬድ ነው። እና ምንም ጥፋት ያጠፋው ነገር የለም። በዚህ ልክ ልጁን ይቀጣ ሚስቱን ይቀጣ የሚያስብል እና ሚስቱን እንድትገደልበት ወይ ልጁን እንዲገደልበት የሚያደርግ የሰራው ነገር የለውም አቤል ማለት ነው። እና አሁን በስተመጨረሻ ግን ርብቃ ይህንን ምግብ አትበላውም። ደስ የሚለው ነገር መርዙን አትበላውም። መጀመሪያ ላጉርስሽ ነው የምትላት፣ እሷ ደግሞ አይ አልጎርስም ትላለች። በዛ ምክንያት አትበላውም ማለት ነው። ደስ የሚለው ርብቃ ምንም አትሆንም፣ ልጇም አይወርድም በነገራችን ላይ። ምክንያቱም ልጇን ለማስወረድ እንግዲህ 3 ሰው ነው ተደራጅቶ የነበረው። ዋናዋ ማሜቴ ናት፣ ይኸው ወደቀች። ከዛ መቲ ናት፣ የሆነ ነገር ትሆናለች እሷን ብትሆን እዩም ዛሬ ባይሆኑ ነገ ማለት ይሄ ሁላችሁ አሁን ድራማ ነው ኦኬ። ግን በእንደዚህ አይነት ህይወት እንደዚህ አይነት ላይፍ የሚኖሩ ብዙ ሰዎች አሉ። እንደዚህ ማለት ነው ማለት በቃ ምቀኛ የበዛባቸው በቤተሰብ ሊሆን ይችላል፣ በባል ቤተሰብ ሊሆን ይችላል፣ በኤቭሪቲንግ ብቻ በሆነ ሳይድ እንደዚህ ችግር ጭንቀት የበዛባቸው ብዙ ሰዎች ሊኖሩ ይችላሉና እንግዲህ የርብቃ ህይወት ለዚህ ደግሞ አንዱ ማሳያ ነው። ርብቃ ልጇን በስርዓቱ በሰላም ተወልዳለች። እኔ በጣም ጨዋ ሰው ያየሁበት ድራማ ነው ይሄ ድራማ። ከጓደኛም ደግሞ እንደ ሪች አይነት ጓደኛ በእውነት እግር ሲቃጠም ቢጓዙት ተፈልጎ አይገኝም። በእውነት እንደ ሪች አይነት ጓደኛ ሪች በጣም ትለያለች። በጣም ጎበዝ፣ በጣም ጥሩ፣ በጣም ጨዋ ልጅ ናት እውነት ለመናገር ማለት ነው። እንግዲህ መቲ ደግሞ በጣም ባለጌ ማለት ነው በእውነት እዩና መቲ ማሚቲ እንግዲህ ልጇን ልጄ እያለች ነው፣ 10 ልጄን አምጡልኝ እያለች ነው። ልጇ ደግሞ መታሰቢያ ናት፣ የእናቷ ልጅ ናት በእውነቱ። እናትየውም የርብቃን ልጅ ካልገደልኩ አትወልጂም። ለምን? ስለ መቲ ስላወቀች፣ መቲ ልጇ ስለሆነች፣ መቲ ደግሞ አቤልን ስለወደደች የኔ ልጅን ትቶ አንቺንማ አያገባም። በነገራችን ላይ ራሷ ናት ችግሩን ያመጣችው። እንዲጋቡ የገፋፋችው አንድ ላይ እንዲሆኑ ያደረገችው ራሷ ማሚቲቲ ናት። ማሚቲቲ
አይ ማሚቴ እና ማሚቲ ይሄንን አድርጋለች ማለት ነው። ይሄ ትልቅ ግፍ ነው በእውነቱ። ህፃኒቱን ልጇን ካላስወረድኩኝ ብላ እንጠጥ ፈርጥ ስትል ሄዳ በአፍጢሟ ተተክላ ይኸው ተኝታለች ማለት ነው። እኔ በሷ ማን የሚያስደስት አይደለም፣ ግን የርብቃ ልብ ይለያል። በእውነት የርብቃ ልብ ይለያል። እንኳን አይደለም ይቅርና ሪች እዩ እንኳን ሪች የራሷ ጉዳይ ብላለች ማሚቴ። እንኳን ሪች እውነቷን ነው ማለት በሱ ሀሳቤ እንኳን እሷ እኮ እዩ እንግዲህ እናቴን እኮ ማማልሽ እኔ ወድጄ አይደለም። ሲጀመር ማሚቴ ምኗም አላማረኝም ካወዳደቋ ጀምሮ። እንዴ አንቺን ለማጥቃት ሆን ብላ ቢሆንስ? እግዚኦ እዩ እንደዚህ ይባላል። በጣም የሚያሳፍር ነው እዩ በእውነቱ ማለት ነውና አንቺን አውቃ ሆን ብላ እንደዚህ ለማድረግ ፈልጋ ቢሆንስ እያለ በጣም ያልሆነ ወሬ ያወራል ማለት ነው። እንግዲህ እሷም ደግሞ ርብቃም አይ እንደዛ ሊሆን አይችልም፣ ምን አድርጋት ይሄን ያክል ምን በድያትኝ? በቃ ባለፈው እንደዛ ስትሆን የነበረው አጋጣሚ በቃ እንደዛ አጋጥሞ ነው። ከዛ ያለፈን የምን አድርጋት በዚህ ልክ ልትጠላይ ትችላለች? ይሄ ከእውነት የራቀ ነው ብላለች። እውነቷን ነው። ይሄ ከእውነት የራቀ ነው ማለት የዚህን ያክል አሁን ላይ በእርግጥ የወደቀችበቱ ምክንያት ግልጽ ነው። መቲናየች ልጄ ናት አለች፣ ወደቀች። ከዛ በፊት ደግሞ ልጄን የት ላምጣት የት ላገኛት እያለች እያለቀሰች ነበረ፣ አገኘቻት። እንዴ በጣም የሚገርመው እኮ እኔ ውጭ ሀገር ሄጄ በሰው ሀገር ተሰድቼ መከራዬን እያየው ስመጣም ልጄን አላገኘኋትም። ከዛ እኔ የሰው ልጆች ሞግዚት ሆንኩኝ። አሁን የሰው ልጆች አሳደግኩኝ። ልጄ የት ነሽ? እነዛ ትንንሽ ጣቶችሽ ምን ሰርተው ይሆን የኔ ውድ ልጅ እያለች ስታለቃቅስ ነበር። እንግዲህ ባለ ትንንሽ ጣት ሲኦሏ መታሰቢያ ነች ማለት ነው። የሰው ነፍስ ልታጠፋ ወድፋ ቀና የምትለዋን ነው እንግዲህ ማሚቴ የኔ ውድ ልጅ የኔ ትንሿ እያለች የምትንሰፈሰፍላት። በጣም ነው የሚያሳፍረው። እና ይህንን ይመስል ነበረ ማለት ነው ርብቃ ድራማ። ቀጣዩን ክፍል ይዤላችሁ የመመጣ ይሆናል። በያላችሁበት ሰላማችሁ ይብዛልኝ ውድ ቤተሰቦቼ። ላይክ ሰብስክራይብ ማድረጋችሁን አትርሱ።